ደሞዝሽን ማትወጪው? ከገባሽ ወስደሽ አታውቂም አይደል? አይ ችግር የለውም። አንተ ጋር ይሆን ስፈልግ እጠይቅሃለሁ። በኋላ ሲቆይ እኔ መስሎኝ ግን እንዳልከዳሽ። ኧረ ይቀመጥ። በቃ የሚለበስ በኋላ እገዛልሻለሁ። እሺ ግን ችግር የለውም አትቸገር። ኧረ ከዛ እኔ ብርድ ልታስቀጠቅጪ? ወይ ረስቼው እኮ ነው። በቃ እሺ ግዛ። እንደሱ ነው የሚባለው። እሺ እኔ የምልሽ ግን ርብቃ፣ አቤት። ጓደኛሽ ጋር ደውለሽላት ነበር? አዎ ደውላ ነበር። ምን ነው? አይ ምንም፣ አትጥፊ በያት። ኧረ አጠፋም አቤል። ማሚዬ ደግሞ በጣም ነው የወደደቻት። እሷ ራሱ ማሚን በጣም ነው የወደደቻት። አዎ በጣም ተግባቢ ናት። እኔ የምልህ አቤል። አቤት። ከመቲ ጋር ተታረቃችሁ እንዴ? አዎ እሷ እኮ ለጊዜው ነው የምትናደድ፣ ሳስረዳት ትረዳኛለች። አሁን ግን በእናትሽ ያሳሰበኝ ነገር አለ። ምንድን ነው ያሳሰበኝ? ማሚ አሁን እንዴት ነው መቲ ልትቀበላት የምትችለው? አንተ ግን መጀመሪያ ውስጥ ተቀብሏታል? ምን ማለት ነው ደግሞ? ማለቴ አሁን ቁጭ ብለን ስናወራ ሚስቴ በሆነች ብላ እያሰብክ ነበር። እሷን ስታስብ በእሷ ሙሉ በሙሉ እርግጠኛ ነህ? ነገህን ከእሷ ጋር ስታስበው ደስተኛ ነው? አይረዝምብህም? አቤል ራስህን አዳምጥ። ከሌላ ጊዜ ማናት? የጓደኛዬ ልጅ እና በር ላይ ምን ታደርጋለች? ግቢ በላታ። እሺ ግቢ። ምን ስጦታውን አልወደድሽውም እንዴ? ኧረ ማሚዬ በጣም ነው የወደድኩት። በጣም አሪፍ። ሳያችሁ ግን ደስ ያላችሁ አልመሰለኝም። ኧረ ማሚዬ ወደነዋል። እናመሰግናለን። ይኸውልሽ ልጆቼ ትናንትና ከተዋወቁ 1 ዓመታቸው ነበረ። ትናንትና ደግሞ ስጦታው ሳይደርስልኝ ቀረና ዛሬ ሰጥኋቸው። ግን ሳስበው የወደዱት አልመሰለኝም። ርብቃ አቤልን አስጠነቀቀችው። መልቴን ምን ያህል ታምናታለህ? ውስጥ ተቀብሏታል ወይ? ስለዚህ እርግጠኛ ነህ ወይ? በሷ ወደፊት ስታስብ እንዴት ነው? ከእሷ ጋር ደስተኛ ነህ ወይ? ስለዚህ ይሄን ነገር በደንብ አስብበት እያለች አቤል እንዲጠራጠርና መልቴን እንዲፈትሻት በድጋሚ እያረገችና እድል እየሰጠችው ይመስለኛል። መጀመሪያ ዝም ብሎ በጭፍን ነበር የሚወዳት እና ርብቃ አሁን ላይ አይኑን እየገለጸችለት ይመስለኛል። እንደውም ከዚህ ቀደም አብሮ በኖሩበት ጊዜ እያንዳንዱ ስህተቶቿን ማሰብ ጀምሮላ አሁን ላይ በፊት ላይ ምንም ቦታ ያልሰጠውን ማለት ነው። እንግዲህ አሁን መልቴ ምናልባት አሁን ምስጢሯ ሊታወቅባት ይችላል ብዬ አስባለሁ። ምክንያቱም የአቤል ወንድም አሁን ላይ ቤት ስላለ እሷም ወደዚህ ቤት ልትመጣ እያሰበች ነው። ስለዚህ አሁን ተረጋግተው አንድ ቤት ላይ የሚሆኑ ከሆነ ምናልባት የሚያደርጉትን ነገሮች እያየ ይጠራጠራት ይችላል ብዬ አስባለሁ። ምክንያቱም እሱ ብቻ አይደለም ርብቃ ራሷ በቀላሉ የምትፋታት አይመስለኝም። አትፋታትም። ምክንያቱም አቤል ምንም ቢሆን እንዲኖር ስላልፈለገች፣ እሷ ግን ያላትን እያንዳንዷን መረጃ መሰብሰቡ አይቀርም በማድረግ እንግዲህ ትከታተላቸዋለች ማለት ነው። ስለዚህ ወንድሙና ፍቅረኛ ተብዬዋ መልቴ ማለት ነው እዛ ቤት አብረው የሚቆዩ ከሆነ ያው እሷም ርብቃ ደግሞ ስራዋን መስራት አለባት። አቤልም በደንብ አይኑን እንዲገልጥና ስለ መልቲና ስለ ወንድሙ ማንነት በደንብ እንዲያውቅ ማድረግ አለባት ብዬ አስባለሁ። ዝም ማለት የለባትም። አንድ ሰው የምትወደውን ሰው ሌላ ሰው ሲጫወትበት ዝም ማለት የለባትም። የአቤል እናት ደግሞ በጣም ትልቅና ኃላፊነት ሰጥታታለች። ስለዚህ በጥንቃቄ ነገሮችን መቆየት። አሁን በእርግጥ እሷ እያስተዋለ ስላልሆነ፣ በነገራችን ላይ መልቴን የአቤል እናት አይታት ነበር በፊት ድንገት ቤታቸው ማንም ሳትናገር ምንም ሳትል መታ ነበረ እና ማዘሯ ስታያት እቺ ደግሞ ማናት ትለዋለች። እሱም ደግሞ በድንጋጤ የጓደኛ የት ናት በማለት ይነግራትና ከዛ መልቴ ቤት ቁጭ ብላ ትንሽ ቆይት ብላ ከሄደች በኋላ የአቤል እናት ይቺ ልጅ ምኗም ቀልቤ አልወደደኝም፣ አልተመቸኝም በማለት እንግዲህ አስቀዳድማ ለአቤል በሩን የዘጋችበት ይመስላል። አቤልም ደግሞ ዞር ብሎ ወደ እሷ እንዳያይና እሷም ደግሞ ለእናቱ ማስተዋወቅ እንዳይችል ነው በሩን የዘጋችበት። ምክንያቱም ድጋሚ እናቱን ፊቷ ማስተዋወቅ አይፈልግም። ምክንያቱም እናትየዋ ቀልቤን አልወደደውም ብላ ቀልቡን ገፏለች ስለተናገረችው ማለት ነው።
ስለዚህ አቤል ምን ማድረግ ይችላል? በእርግጥ መልቴን ፍቅረኛ ናት ብሎ ለእናቱ ዳግመኛ ማስተዋወቅ አይፈልግም። ስለዚህ በራሱ ጊዜ እናትየዋ እስከምታውቅ ድረስ በድብቅ ነገራቸውን ይቀጥላሉ ማለት ነው። እና አቤልም ደግሞ አይኑን እንዲከፍትና ርብቃን እንደውም ቢያስብ መልካም ነው ብዬ አስባለሁ። አንዳንዴ ከማይጠቅሙ ሰዎች ላይ ሙጭን በማለት ጊዜያችንም ማባከን የለብንም ብዬ አስባለሁ። ስለዚህ አቤል ደግሞ በፍጹም እስካሁን ድረስ ከመልቴ ጋር ነው ልቡ ያለው። ስለ ርብቃ ምንም ግድም አይሰጠውም። እንደውም እሷ የምትነግረው ሁሉ ያናድደዋል። እናትየው ዞር ካለች እሷን በጣም ነው ራሱ ባጠፋው ነገር እሷን ነው ጥፋተኛ አድርጎ እሷን ሲያንቋሽሻትና እሷን ሲናገራት ነው የምናየው። ስለዚህ እንግዲህ አቤል ትልቅ ስህተት እንዳትሰራ ርብቃ የምትልክን ነገር ቢያንስ እንኳን ማድረግ ባትችልም ለጊዜውም ቢሆን ረጋ ብለህ ነገሮችን ማሰብ አለብህ ብዬ አስባለሁ። እንግዲህ እየተግባቡ ያሉ ይመስለኛል። ምክንያቱም አቤል የድሮ ማንነቱን ማሰብ እየጀመረ ነው። ርብቃ ወደ ህይወቱ ከመጣች በኋላ ብዙ ነገሮችን እንደ ድሮ ሳይሆን አሁን ላይ እየተቀየረ መልቴንም ደግሞ ምንድን ነው የምትሰራው? ከማን ጋር ነው የምትውለው? ከኔ ጋር ምንድን ነው የምትፈልገው? ይቺ ልጅ ግን ትወደኛለች ወይ የሚለውን ነገር ለማጣራት ጊዜ እያገኘ ይገኛል። ለዚህ ደግሞ ርብቃ ባለውለታው ነች። ምክንያቱም የገዛ ወንድሙና ፍቅረኛ ተብዬዋ እንዲሁም ደግሞ የወንድሙ ቅምጥ ማለት ነው እሱንም በፍቅር አሳባ ወደ እሱ ህይወት ቀርባ እንደፈለገች ያስከረክራችሁ ነበር። እንደምትወደው ስለምትነግረን ያምናት ስለነበር ጭራሽ የገዛ ወንድሟ ጋራ ሌላ ነገር ውስጥ ገብታ አጎትህ ነው በማለት ስታታልለው አይተን ነበር ማለት ነው። እሱም ደግሞ ግራ እስከሚገባው ድረስ እኔ ማላውቀው አጎትሽ ከየት መጥቶ ነው? ለምን እስከዛሬ አልነገርሽኝም? እንዲሁም እኔና አንቺ ሀምዳዴስ መተዋወቅ አለብንም ብሏት ነበር። እና ይህን ነገር እንደጠየቃት ግን በመሀል በድንገት እናቱ ከውጭ ሀገር ትመጣለች። የመጣችበት ምክንያት ደግሞ አቤልን እንግዲህ ራሱን ስለማያውቅና እሷም ስለሚገባት ብዙ ነገሮችን እሱን ህይወት ለማስተካከል ነው የመጣችው። ስለ እሱ እንግዲህ ስለ ልጇ በደንብ ጠንቅቃ ታውቃለች። ስለምንም ነገር አያስጨንቀውም። ይህን አጋጣሚ ተጠቅማ ደግሞ ጓደኛ ተብዬዋና ወንድም ተብዬው የቤታቸውን ካርታ በመስረቅ ሊወርሷቸው እያሰቡ ነበር፣ ወይም ደግሞ የሆነ ነገር አስይዘው ሊበደሩበት ነበር ማለት ነው። እና ስለዚህ እነኚህ ነገሮች ለርብቃ እየረበሿት ስለመጡ አቤልን ደግሞ እንግዲህ እንዲጠራጠራት መልቴን ደጋግማ ትጠይቀዋለች ማለት ነው። ማለት ምን ያህል ታምናታለህ? እውነት ትወዳታለህ ወይ? ስለ እሷ በደንብ አስበጋለሁ እያለችው እሱም ውስጡ ላይ ጥርጣሬ እንዲያድርበትና ነገሮችን ጊዜ ወስዶ ነገሮችን እንዲያስብ እንግዲህ እንዲያስተካክል እያደረገችው ነው ማለት ነው። አንዳንድ ሰዎችን ስለምንወዳቸው ብቻ ስለ እነሱ ማንነት ሳናቅ ዝም ብለን በጭፍን እናፈቅርና ከዛ በላይ መውጫው ይጠፋናል ማለት ነው እና ይቸግረናል ማለት ነው። ምክንያቱም ነገሮችን ሳናጣራ ሰዎች እንደምንወዳቸው የሚወዱን ስለመስለን ማለት ነው በህይወታችን። አቤል ደግሞ የራሱ ችግር አለበት። ብዙ ነገሮችን የረሳ በህይወቱ ላይ ብዙ ነገሮች ያጋጠመው ነገር ስላለ እናትየዋ ደግሞ ይህን ነገር ጠንቅቃ ስለምታውቅ ነው ካለችበት ሀገር የልጄን ህይወት ላስተካከል ብላ ድንገት ብድግ ብላ እየመጣችው ሳትነግረው ነው የመጣችው ማለት ነው። እና ድንገት ስለሆነ ርብቃንም ደግሞ ለጊዜው ሚስቴ ናት ብሎ ቢልም እናትየዋ ግን እየቆየች ነገሮችን አምራው ርብቃን ስታያት በጣም ንጹሕ ሴትና ለትዳር የምትሆን ታማኝ ሴት እንደሆነ ስላወቀች የቤታቸውን ካርታ ሳይቀር በስሟ አርገዋለች፣ የልጁን ቤት ማለት ነው። ለልጇ የሰጠችውን ይሄ ልጅ እንግዲህ የቤተሰቦቹ ቤት ነው እና ቤቱ በርብቃ ስር ሆኗል ማለት ነው። አሁን ላይ እንግዲህ አቤል የፈለገ መልቲም ሆነች የገዛ ወንድሙ ምንም ነገር ከሱ ማግኘት አይችሉም። አቤላ እንደውም አልፈልግሽም ማለት ራሱ አይችልም፣ ሲጀመር ይወዳታል።
ስለዚህ ሁለት ሰው ማፈቀር ስለማይቻልና ስለዛችኛዋ ብዙም ፈቃደኛ እርግጠኛ ስላልሆነ በስሜት ስለሚነዳ ነው እንጂ አንዳንዴ ቆም ብሎ ርብቃን ይወዳታል። እውነት ለመናገር የቀድሞ ህይወታቸውን ቢያስታውስ እንዴት እንደሚወዳት ይገባው ነበር። ነገር ግን የድሮ ማንነቱን ስለረሳን ርብቃ ደግሞ እሱን የረዳች ይገኛለች። ርብቃ በአቤል እናት በጣም ነው የወደደችው። የአቤል እናት ርብቃን እንግዲህ በጣም የወደዷት ነበር። እናም በዛ ምክንያት እንግዲህ ቶሎ እንዲዋደዱ እንዲጋቡ ትፈልጋለች። አቤል ደግሞ የመልቲ ነገር ግራ አጋብቶታል። በዛ ላይ ደግሞ ርብቃ የነገረችው ነገር ውስጡን ሰላም ነስቶታል። ስለ መልቲ ነው እንግዲህ መልቲን ምን ያህል ትወዳታለህ? ምን ያህል ታምናታለህ? እውነት በዚህ ሰዓት ከኔ ጋር ቁጭ ብለህ እሷን ለማግባት ታስባለህ ወይ? እውነት ህይወቴ ውስጥ እንድትኖር የምታስባት ሴት ናት ወይ? እያለች በተደጋጋሚ ውስጡን ጥርጣሬ እንዲኖረው አድርጋለች። እናም አቤል እንግዲህ በነገሩ በመናደድ ርብቃ ከክላሱ እንድትወጣለት ቢያደርጋትም ነገር ግን የተናገረችው ነገር ከአይምሮ ሊጠፋ የተናገረችውን ነገር ወደ አይምሮ መላልሶ ቀልሶ ሲያስበው ማለት ነው ስለ መልቴ እንደ አዲስ ማሰብ ጀመረ። እውነት ለመናገር እስካሁን ድረስ ዝም ብሎ በፍጮፍን ነው የሚወዳት። በቃ ተዋደዱ ዝም ብሎ ነው የሚኖሩትና እንደዚህ ጥርጣሬ የሚባል ነገር ራሱ ምን ታረጋለች የሚል ራሱ በውስጧ አልነበረም። አሁን ላይ ግን መጠራጠር ጀምሯል። እና ለእድሜ ለርብቃ እንግዲህ አይምሮ ላይ ጥያቄ ቢፈጥርለት አድርገዋለች። እሷ ውለት አለበት እና ስለ መልቲም ማሰብ ጀምሯል እንደ አዲስ። ከዛሬ አስቦትም አልሙትም የማያውቀው ማለት ነው። ከእንቅልፉ ነው ያነቃችው። እንግዲህ እና መልቲ ከሱ ጋር በኖረችበት ጊዜ ሰዓቶች ምን ታረግ እንደነበር ሀሳቧን፣ ድርጊቷን፣ እያንዳንዷን ነገር ማሰብ ጀመረ። በተለይ አጎት የተባለው ሰውዬ የሆነ የላከው መስጂድ በጣም አስደንግጦት ነበር። ያኔም ምንም አይነት ጥርጣሬ በውስጡ አምኖት እያለ ይሄ ነገር ቶሎ አፍጠኙና ቶሎ ሀሳባችን ይሳካ፣ ምክንያቱም እንደዚህ ይሄን እንድታረጊ ነው የላኩሽ፣ እንግዲህ ዘግይተሻለሽ እያላት ነበር። በነገሩ በመደንገጥ ማን ላካት? እሷም በድንጋጤ አጎቴ ነው ብላ ነገሮችን ብትዘጋም አሁን ላይ ርብቃ የተናገረችው ነገር ጥያቄ እንዲፈጥርበት ከእሷ ላይ የሚያያቸው ነገሮች ሁሉ ያልተገቡ ድርጊቶች። አንቺ ለምዶ ደግሞ ስሽን ማቶች ከገባሽ ውስጥሽ አታውቂም ማለት? አይ ችግር የለውም አንተ ጋር ይሆን ስፈልግ እጠይቅሃለሁ። በኋላ ሲቆይ እኔ መስሎኝ ግን እንዳልከዳሽ። ኧረ ይቀመጥ በቃ የሚለበስ በኋላ ገዛልሻለሽ። እሺ ግን ችግር የለውም አትቸገር። ኧረ ከዛ እኔ ብርድ ልታስቀጠቅጭ ወይ ረስቼው እኮ ነው። በቃ እሺ ግዛ። እንደሱ ነው የሚባለው። እሺ እኔ የምልሽ ግን ርብቃ፣ አቤት። ጓደኛሽ ጋር ደውለሽላት ነበር? አዎ ደውላ ነበር። ምን ነው? አይ ምንም፣ አትጥፊ በያት። ኧረ አጠፋም አቤል። ማሚዬ ደግሞ በጣም ነው የወደደቻት። እሷ ራሱ ማሚን በጣም ነው የወደደቻት። አዎ በጣም ተግባቢ ናት። እኔ የምልህ አቤል፣ አቤት። ከመቲ ጋር ተታረቃችሁ እንዴ? አዎ እሷ እኮ ለጊዜው ነው የምትናደድ፣ ሳስረዳት ትረዳኛለች። አሁን ግን በእናትሽ ያሳሰበኝ ነገር አለ። ምንድን ነው ያሳሰበው? ማሚ አሁን እንዴት ነው መቲ ልትቀበላት የምትችለው? አንተ ግን መጀመሪያ ውስጥ ተቀብሏታል? ምን ማለት ነው ደግሞ? ማለቴ አሁን ቁጭ ብለን ስናወራ ሚስቴ በሆነች ብላ እያሰብክ ነበር። እሷን ስታስብ በእሷ ሙሉ በሙሉ እርግጠኛ ነህ? ነገህን ከእሷ ጋር ስታስበው ደስተኛ ነው? አይረዝምብህም? አቤል ራስህን አዳምጥ። ከሌላ ማናት? የጓደኛዬ ልጅ እና በር ላይ ምን ታደርጋለች? ግቢ በላታ። እሺ ግቢ። የኔ ሩቅ ምን ስጦታውን አልወደድሽውም እንዴ? ኧረ ማሚዬ በጣም ነው የወደድኩት። በጣም አሪፍ። ሳያችሁ ግን ደስ ያላችሁ አልመሰለኝም። ኧረ ማሚዬ ወደነዋል። እናመሰግናለን። ይኸውልሽ ልጆቼ ትናንትና ከተዋወቁ 1 ዓመታቸው ነበረ። ትናንትና ደግሞ ስጦታው ሳይደርስልኝ ቀረና ዛሬ ሰጠኋቸው። ግን ሳስበው የወደዱት አልመሰለኝም።